ቆይ ቀስ በል ሰው እንዳይል ከመጀመሪያው ጀምሮ ስታገልለት የነበረ ፍቅር ነው። ስሞክርለት የነበረው ፍቅር ነው። እኔ የውሸት የማስመሰል ማፍቀር አልችልም። ዛሬ ካሊድ ማይሆን ነገር ነው። አሎ አንተ ምን እየሰራ ነው? ምን ማለት ነው? ለፖሊስ አልደውል አሁን ልቀቃት። ደውል። ምንም እኮ አንተ ጤነኛ አይደለም እንዴ? ሰላም ሰላም፣ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁም በጣም ብዙ ቴክስት እያደረጋችሁልኝ ነው። ወደ ጸበል ይዛት ሂድ፣ ወደ አንዳንድ ቦታ ይዛት ሂድ እያላችሁ በጣም ብዙ ሰዎች እየደወላችሁልኝ ነበረ እና እኔም ያንን ነገር አስቤ ነበረ እና ምንም እሷን የማገኝበት ቅጽበታዊ ነገር ምንም አላገኘውም ነበረ እና አሁን በማታ የመጣሁላችሁ አንደኛ ከዚህ በኋላ አንመለስም ማለት ይሄ መጨረሻ ቪዲዮ ነው እንድታቁልኝ የምፈልገው። እሷም ወደ ራሷ እስክትመለስ ድረስ ከሚዲያም ትንሽ ራቅ እንላለን። መሄድ ያለብንም ጥግ ድረስ እንሄዳለን። ነገር ግን ይህንን ነገር ለማድረግ በጣም ብዙ ሰዎችን እያስቸገርኩኝ ነው። እስቲ አውሯት እንደዚህ አድርጉ ምናምን እያልኩኝ እሷ ማንንም ልታወራ ማንንም ልታናገር ፍቃደኛ አይደለችም። ኢቭን እንኳን ዳኒ ዛሬ ከሌላ ቦታ ነው ሌላ ቀን ዳኒንም ጭምር ታወራው ነበርና ዛሬ ዳኒም ሲደውልላት ቀን አካባቢ የሱንም እንኳን ለማንሳት ፍቃደኛ አይደለችምና ያው ሲስተሯ ጋር ደውዬ እሷ ናት እየተባበረችኝ ያለችውና ደውዬላት በቃ እሱ ሲወጣ ጠብቀሽ ያው አብረሻት ሁኚ ብያታለሁ፣ እንዳትለያት ብያታለሁና አብራት ያለችው እሷ ናት። እሱም አብሯቸው ነውና ይሄን ነገር ደግሞ እስከመች እንደዚህ እንደሚቀጥል አላቅም እና ከዚህ ሁሉ ነገር ደግሞ እኔ ይሄን ነገር መታገስ አልቻልኩም። ሆነን ለመናገር ይሄን ነገር ታግሼ ነገሮችን ማስተካከል ምናምን ብችል ደስ ይለኝ ነበር። ነገር ግን እንደዚህ አይነት ነገር ሲፈጠር ደግሞ ምንም ትግስትም አይኖራችሁም። እኔም በተቀበለችኝ ዳኒ መጣ አባቴ ለማን ነው እና እኔም በተቀበለችኝ ማግስት እንደዚህ አይነት ነገር ስታዩ ማናችሁም ምንም የምትጠረጥሩት ነገር ነው የምታዩት ነገር ነውና እኔ ፈጽሞ ደህና ናት ብዬ አላስብም። ምክንያቱም እኔ የሱ ሆናለች ብዬ እንኳን እንዳልተዋት ጤነኛ አትመስለኝም እና ለምን አትተዋትም? ለምን በቃ እያወቀች ነው እየቀለደች ነው ተዋት በቃ ባንተ ህይወት ምናምን እያላችሁኝ በጣም እያወራችሁኝ ነበር። እኔ ግን የማልተውበት ምክንያት የራሴ ምክንያት አለኝ። ምክንያቱም ከመጀመሪያው ጀምሮ ስታገልለት የነበረ ፍቅር ነው። ስሞክርለት የነበረው ፍቅር ነው። እኔ የውሸት የማስመሰል ማፍቀር አልችልም። ሳፈቅር አንዴ ነው ማፈቅረው ማለት ከልቤ ነው። ሰው በቃ ሰወድ ከልቤ ነው መወደው፣ ከልቤ ነው ማፈቅረው። ከውስጤ ላስወጣት አልቻልኩም። በጣም ብዙ ሞክሬያለሁ። ማርያም ነው ብላችሁ በተጋጨነባቸው ታይማት በሙሉ ማለት ነው ከውስጤ ላስወጣት ሞክር ነበርና ያንን ነገር ግን እንዳልቻልኩኝ ከአቅሜ በቃ አልኩኝ። በቃ እሷን ለመርሳት ያላደረኩት ነገር የለም። ነገር ግን ፍቅር በጣም ከባድ ነገር ነው። እንደዚህ በቃላት የምትገልጹት ነገር አይደለም። ማርያም ነው ብላችሁ ፍቅር እንደዚህ በቀልድ ዝም ብላችሁ የምታወሩት እንደዚህ የምትተውት ነገር አይደለምና እኔ ልተዋት አልቻልኩም እና ያንን ነገር በቃ ልቀበለው ስላልቻልኩኝ ነው ሰውም እያስቸገርኩ በማታ የማይሆን ነገር ኢቭን ዛሬ እንኳን ዳኒ ስደውልለት በቃ ምንም አማራጭ ስለሌለን ይዘናት እንጥፋ ስለው እሺ በቃ ምንም አማራጭ የለንም እሱንም ልታወራው ፍቃደኛ ስላልሆነች ማለት ነውና ምንም አማራጭ አልተወችልኝም። ምንም ነገር እንትን አላለችልኝም እና ከዚህ በኋላ እንድትጨነቁም አልፈልግም። ምን ሆናችኋል ለምን ጠፋችሁም እንድትሉኝ አልፈልግም። ኢቭን ዛሬ መጨረሻ ባሪፍ ነገር እንመለሳለን። እስክትድን ድረስ አብሬያት እቆያለሁ፣ አብሬያት ሆናለሁ። በጣም ብዙ ቃል ገብቻለሁ እንደማልተዋት እንደማለቃትና ያንን ቃሌ ደግሞ ዛሬ ነው ማሳካት የምችለው፣ ዛሬ ነው ማከናወን የምችለውና ማታ ነው ኢቭን አሁን ዝናብም እየመጣ ነው ይወጣል ብዬ ግዴታ እናንተ ከጠፋነባችሁ የጠፋችሁ ብላችሁ ስለምትጠይቁን ለዛ ነው እንጂ
ሳንነግራቸው መሄድ እንችል ነበርና ኢቭን ቅድም ደውዬላት አለ ብላኝ ነበርና እስካሁን ይኑር አይኑር አላቅም። አሁን መሽቷል ኦሬዲ ዳኒ እኔ አሁን በቃ ማደርገው ነገር ግራ ስለገባኝ የመጨረሻ ውሳኔ ስለሆነ ነው ይሄንን ነገር ማደርገው። አንተንም እንዳስቸገርኩ ይገባኛል። አይ ማለት አንዳንዴ እናንተ በማትጠብቁት ነገሮች ይደራረቡባችሁ ይከብዳል ብቻ እና እኛ ደግሞ ከአንድ ያህል ሁለት ጊዜ ፍቅራቸው እንዲመለስ ብዙ ነገር ጥረናል እኔና ማርኬና ወደ ድሮ ፍቅራቸው እንዲመጡ እና ያ ፍቅራቸው ያ ደስታቸው ደግሞ ለሰከንድ እንኳን አልቆየም አይታችሁት እንደነበረ እና እኛ ደግሞ ምንም አማራጭ የለንም ምንም ማድረግ አልቻልንም። ያ ነገር በመሀል ተፈጠረ። ሰው ማልኬ ደግሞ ደውሎልኝ ያን ነገር ሲያወራኝ ቤዚም ስልክ ምንም እንትን ልትልኝ አልቻለችም። እኔ ራሱ ለማውራት ፈልጌ ነበርና እሱም ማርኬም ያለበትን ሁኔታ እኔ ስለማውቀው ነው። ማርያም በጣም ነው የሚያስጠላው ያለበት ሁኔታና በቃ ምንም አማራጭ ስለሌለን ነገሮችን ሲነግረኝ ባንዴ ነው የተቀበልኩት። እንደ ሌላው ጊዜ ቢሆን አልቀበለውም ነበር ይሄን ነገር እና ያን ነገር ሲነግረኝ በቃ ባንዴ አላቅማማም። እሺ ነው ያልኩት። እድላችንን እንሞክራለን ከተሳካለን ይዘናት እንጠፋለን። ሲስተሯ ጋር አሁን ልደውልላትና ካልወጣች እዛው ሰፈር አካባቢ ነው ያለነውና ቅርብ ነው እንደዚህ እንደታጠፍን ሰፈራቸው ነውና ልደውልላትና ቆዩ ካለችን ቆይተን እንገባለን። ዝናብም ምሽትም እየሰራው ቀስ ብለን ሄላ ወይ ሲስተሯ እንዴት ነሽ? አስጨናቁሻ? አልመጣችሁም? ምንድን እንዴ ወጣ እንዴ? አሁን ወጣል እኮ አሁን ወጣ። እሺ መጣን። እሺ በስ አንተ ጋር ሰላም አለይኩም። እንዴት ናችሁ? አለን ሰላም እንዴት ነሽ? ነው ሰላም ቤዚ እንዴት ነሽ? ሰላም ነው። እንዴት ነሽ? ቤዚ ልናናግርሽ ፈልገን ይኸውልሽ እኔና አንቺ በስነ ስርዓት ማውራት ስላለብን ይመጣ ማውራትን ብቻ አይደለም። ሲስተር እስከዛ ልብሷን አስተካክለት ሲስተካከለ ከዚህ ነው ምንም መከራከር መጨቃጨቅ ሌላ ነገር ነው። በሉኝ በምሽት ሰው ቤት መጣችሁ ምን እያደረጋችሁ ነው ያላችሁ? አልገባኝም። ሰው ቤት ያንቺ ቤት ነው። ሰው ቤት ሳይሆን ያንቺ ቤት እኮ ሰው ቤት ማለት የኔ ቤት መጣችሁ ያ ማለት ነው። አንደኛ ከአንቺ ጋር መጣላት መጨቃጨት የሆነ ነገር ማድረግ አልፈልግም። ፍቅር እህቴ ምን እያደረግሽ ነው ያለሽው? እዚህ ጋር ፕላስቲካን እኔ አስተካክል ምን እያደረግሽ ነው ያለሽው? ተረጋጊ። ሁሉም ነገር በትዕግስትና ልብሶችን ለቃቀኝ እሺ ተረጋጊ ጋር እኮ እሺ ተረጋጊ እሺ ተረጋጊ አይደለም እጄን እያሳመምከኝ ነው ያለው ሌላ ነገር ውስጥ አትግቢ እኮ ልብሴን ከተቻቻው ተረጋግተሽ አውሪ ኃይል አትጠቀሚ እኔ በፍቅር ነው የመጣሁት በፍቅር ሙስድሽም ቦታ እሺ በይ እኔ ካልፈለኩኝ ልብሶችን መልሽ እሺ ከራስሽ ጋር እንድትሆኚ ላዝናናሽ ማርያምን ላዝናናሽ መዝናናት ለምንድን ነው አትፈልጊም በቃ አንቺ ችግር የለውም እኛ ባህል አንቺ ሳትፈልጊ የሚሆን ነገር የለም። ተረጋግተሽ እኔ ካልፈለኩኝ እቃዎቼን ከተችልኝ ምንም ማውራው ነገር የለም። ከሱ ጋር ማውራው ምንም ነገር የለም። ጨርሰናል። እናቴ እኔና አንቺ እኮ ምንድነው ጠላት አይደለንም። ፍቅረኛሞች ነበርን አይደል? በቃ አሁንም ደግሞ ፍቅረኛሞች ደማል ተቀባች። እኔ ላንቺ በጣም ብዙ ዋጋ ከፍያለሁ። እንደዚህ በቀላሉ ደግሞ ልንተውሽ ልለቅሽ ከውስጥ ላስወጣሽ አልችልም። እሺ ተረጋጋው። እሺ አንቺ ተረጋግተሻል? አልችልም። ከራስሽ ጋር ነሽ? ከራሴ ጋር ነኝ እኔ። ከራስሽ ጋር አይደለሽም። ከራስሽ ጋር ብትሆኚ እኔ እንዴት ትጠይኛለሽ? እኔ ለምን ትጠይኛለሽ? እሺ ስነካሽ ለምን ትፈሪ? ምንድነው? ከዚህ እንደወጣ ነው አልገባኝም። ከዚህ እንድትወጪልኝ ብቻ ነው የምፈልገው። ቦርሳው እኔ ደግሞ ችግር የለውም። ቆይ እኔ ትወጫለሽ። ይኸውልሽ ላንቺ በማሰብ ነው። ምንም አይደለም። ለኔ ካሰባችሁልኝ ህይወቴን ልኑርበት በቃ ሌላ ምንም ነገር ትንሽ ሻንጣ አድርገው ቤዚ እሱ ጋር እንደም አልተቃባችሁ ቤተሰብ አልተገዳደላችሁ ምንድነው እንደዚህ የምትሆኙ? በቃ እሺ በይውና ነው በቃ ከፈለግሽ እኔ ማብሪሽ መምጣት ይችላል። ብቻ አንቺ ከዚህ ቤት ከዚህ ቦታ ለትንሽ ጊዜ አልወጣም። የትም መሄድ አልፈልግም። የትም መሄድ ፍላጎት የለኝም። አለብሽ አልኩሽ። እኔ እህትሽ ነኝ።
ስላንቺ እኮ ጥሩ ነገር ነው። አይ ኖ እህቴ ኮንሽ ደግሞ እኔ የምፈልገው ነገሮች አለ አይደለ? ሶ እኔ የትም ሄድ አልፈልግም። ቤቴ መሆን ነው የምፈልገው። ምን እያደረጋችሁ ነው ያላችሁ? እዚህ ሆነ ሰላም እየተሰማሽ አይደል? ሰላም የተሰማኝን ማቆን አይደለሁኝ። እሺ አስቀምጥ፣ ምንም ነገር አልፈልግም። ምንሽ ቦታ ነው ልንሄደው። አንቺ ያጃት እሺ እኔ ለኔ የምታስቢው ምናምን ነገር ከሆነ እኔ የትም ሄዳ ይኸውልሽ፣ ትወጂዋለሽ፣ የምንሄድበትን ቦታ ትወጂዋለሽ። የትም አልሄድም። ቫኬሽን ልንወጣ ነው፣ ልንዝናና ልንወጣ ነው። የትም አልሄድም። ትሄጃለሽ። የትም ሄድ አልፈልግም። ነገሮችን እንዳስገድድሽ አትፈልጊ ጭራሽ አንቺ እህትሽ እኮ ለአንቺ የሚጠቅም ነገር እኮ ለአንቺ የሚጠቅም ነገር አስባ ነው። ለአንቺ የሚጠቅም ነገር አስባ ነው እኮ ይሄንን ነገር የምታደርገው። ማለት ተረጋጋቃል። ከሱ ጋር መሆን አልችልም። ከሱ ጋር ለምትሆኝ ከኛ ጋር ነው የምትሆኝ። ዳኒ ማለት እኔም አለው እሷም አለች። አለቀ። እኔ አልፈልግም። የግድ ነው ለኔ ስትይ ታረጊዋለሽ። ካልቻለ ለበዛኛው ላስቲካ እኔ እና አንቺ ከአዲስ አበባ መውጣት ካለብን እኔ እና አንቺ አብረን ሆነን እንወጣለን። አብረን ከነሱ ጋር ደግሞ እነሱ ያግዙናል። እኛ ሴቶች ነን፣ ብቻችንን የትም መሄድ እንችላለን። አሁን እኮ ዘመኑ ሰጥቷል። ዘመኑ እኮ ሰጥቷል። ማርክ ለኛ መጥፎ ሰው አይደለም። በተለይ ላንቺ ማርክ መጥፎ ሰው ይሄ ሌላ ነገር ከማርክ ላስተምርሽ ማለት እሺ። አይደለም የሆነ ቦታ ብቻ ነው ደርሰን እንመጣለን። እኩል እንጋሽ እኔ መሄድ አልፈልግም። አሁን የግድ መሄድ አለብሽ። አውቃለሁ መሄድ እንደማትፈልጊ አውቃለሁ፣ ግን የግድ መሄድ አለብሽ። እሺ ሁላችሁ አንወጣም። አንቺም ትወጫለሽ። እህቴ መተኛ ከሆነ ተኝ። ልደር ብለሽ አይደል የመጣሽው? ምን እያደረግሽ ነው ያለሽ? ነው እንዳትነካኝ። እሺ እንዳትነካኝ። እሺ አለሽ ቤቴ ድረስ መተህ እቃዎችን ይዘህ ሄደህ እኔ ይሄዳል። የምትለብሺውን ልብስ የሚያስፈልግሽ ካልፈለግሽም ደግሞ ልብሱ የሚቀመጥ ይቻላል። የፈለግሽውን ልብስ ነው ይገዛል። ቤዚ ደህና አይደለሽ። ምን እንመኝኝ? በቃ እኔ እንመኝኝ ነገር ከራስሽ ጋር ሆነሽ ነው። ደህና ነኝ ከራሴ ጋር ነኝ። እኔ ስነካሽ ለምንድን ነው እንደዚህ የምትሆኚው? ከዚህ በፊት ተጣልተን እንኳን ስነካሽ ስላለኝ ነው። ለምን? እኔ ምን አጠፋው? ጥፋትህ ደግሞ እንደዚህ ነው በይ። ምክንያቱን ተሰማሽ። ምክንያቱ ምንድን ነው? እሺ ጥፋትህ እንደዚህ ነው በይ። እስቲ ንገሪኝ። ምንድን ነው ነገር አጥፍተህብኛል በህይወቴ በቃ አልፈልግህም በይ። ቢያንስ ወይ ለኔ እንኳን አልነገርሽም። እሺ ከቶኒ ጋር ልትሆኚ የቻልሽበት ምክንያት ንገሪኝ። አንደኛ ንገሪኝ። እናንተ ማስረዳት አይጠበቅብኝም። ምንም ነገር አላስረዳም። ለምን? ስለማይጠበቅብኝ ግዴታ የኔ ህይወት እኮ ነው። ከራሷ ጋር አይደለችም። ምንድን ነው የሆነችው? እኔ ፍቅረኛ በቃ ማርክ ያምጣት። ለምን ትጨቃጨቃለህ? እኔ ቤዚ እንሂድ በቃ ተገደሽ ምናምን ነገር ነው። እኔ ሄድም ተገድጄም አይደለም በፍላጎቴም አልሄድም። ካለ ፍላጎቴ ትማልንቀሳቀስ ዛሬ የግድ ትሄጃለሽ። ቤዚን ማመን አለብሽ። እሺ ብትይኝ ይሻልሻል። የእውነት እረፊ። የግድ ትሄጃለሽ ዛሬ። እንደወስድሽ እሺ። ሁላችሁም እድናችሁ ነው። አይ ነው ያማችኋል። እሺ ልክ ናት። ልክ ናት። ምን እያሰባችሁ ናችሁ? ምን እያሰባችሁ ነው? እኮ አይደለም። አንቺ ጤነኛ ነሽ ወይ? መጀመሪያ አንቺ ጤነኛ ነሽ ወይ? እሺ ካልሽኝ ነይ በቃ ወጭሽ ነይ። እሺ ሳይመሽ ተረጋጋ። እንዳሰጣት ምንም ነገር እንዳሰጣት ነይ። ትሄጃለሽ። ይሄ በግድ ካልሆነ ብለህ እኔ በግድ እሺ አናግሪያት እስኪ። እኔ በግድ አልወስድሽም። ይኸውልሽ እኔ አስገድጄ ልወስድሽ እችላለሁ። ድርቅ አትበይሽ እህቴ። አልገባኝም። ለኔ የምታረጊው ነገር የለም። ለኔ ስትይ አንድ የምታረጊው ነገር በቃ አይደለም እንሄዳለን። እኔ ደግሞ ሌላ ሰው የለኝም ማለት ጠራው የምችለው አንቺ ጉዳይ አያስፈልግም። እኔ ደግሞ ከሱ ጋር በጭራሽ ልሄድ አልችልም። ከሱ ጋር ልንሄድ አንችልም። እሱ ሲጀምር ምንም የሚያውቀው ነገር የለም። ሀገርም አያውቅም ምንም። ማርክ በብዙ ሊረዳኝ ይችላል። እዚህ እንሄዳለን። በቃ መኪናም ስላለ የኛ መኪና አለን የራሳችን። አለማውራት ትችያለሽ። እሱ ይረዳሻል። ገብቶሻል አይደለ? አያስፈልግም። እኔ እሱ ይረዳታል ይችላል። ግዴታ ከሱ ጋር ካልሄድን አትበይ። ሲጀመር ከሱ የሰው ከአዲስ አበባ ካልወጣበት ምን ማለት ነው? መዝናናት አማራሽ? አንቺ ብቻ ነው የምፈልገው። አንቺን ብቻ ነው። እሺ እኔ አላስገድድሽም። በግድኛው ነገር እኔ አስገድዳታለሁ። በቃ እሺ ዛሬ የሚያደርሽው አውቀሽ ነው? ዛሬ የሚያደርሽው አውቄ ነው። በቃ በስነ ስርዓት ተማክረንበት ይሄንን ማድረግ ስላለብን ነው። አውቄ ነው እዚህ ያደረኩት። ስለዚህ አሁን መሄድ አለብን። ይኸውልሽ ወደድሽም ጠላሽም መሄድ ስለማይቀር አሁን እንትን አትበይ። እንሂድ። ይኸውልሽ ዛሬ ካልሄድሽ ዳኒስ የሆነ ነገር ነው ቆይ ቀስ በል ሰው እንዳይል
እጮሃለሁ። ከየት ነው የመጣኸው? ማለት ህግ ባለበት ሀገር የት ነው የምትወስዱት? የተከበረ ይኸውልህ አንተ ነው የሚመለከተው። ይኸውልህ ልቀቀኝ። ይኸውልህ ታውራ የት ነው ቤዝ? ወሬ ሰነል አንተ ዞር በል በእናትህ። እዚህ ምን ማለት ነው? አንተ የኔኞች አይደላችሁ? አይመለከተውም። በዚህ አታውራ፣ አስለቀቃትና እንሂድ። እየነገርኩህ አንቺ የነሱ ተባባሪዎች ደግሞ አልሄድም። አንተ ዞር በል። ይኸውልህ 911 አልደውልም እንዴ? ቆይ ምንም አታመጣ። የፈለከው ነገር አይ ችግር የለውም። አንቺ ምን ይሰራል? ነግረሽ ነው እና በምን አወቀ? አሁን ይሄንን ተፋን ማለት ነው። አንተ ጤነኛ አይደለም። አንተ ለምንድን ማተርፈው? ምንድነው ችግራችሁ? ይሄ ወሮ በላ ስራ ማይሆን ነገር ነው። አሎ አንተ ምን እየሰራ ነው? ምን ማለት ነው? ለፖሊስ አልደውል። አሁን ልቀቃት። ለምን ነው የማልደውለው? ፈለክበት ደውል። ምንም እኮ አታመጣም። አንተ ጤነኛ አይደለም እንዴ? ማርክ ለምንድን ነው ገርታ ማን ሄደው? አንቺ ነው የሚገርመኝ። ምንድነው እህትሽን አግተው እየወሰዳት እኮ። ዞር በይ አንቺ። ማርክ ግባ። አስወጡኝ። ዝም በለው ግባ። ዝም ብለህ በእናትህ አስወጡኝ። ማርኬ ግባ። አስወጣኝ። እጮሃለሁ። ስራ ነው ስለማፈቅራት ነው። ስራ ነው የምትሰራው። ስለማፈቅራት ማፍቀር ማገት ነው እንዴ? በሰለጠነ ጊዜ በፍቃደኝነት ነው ይዣት ያለው። እንደዚህ የጮች ፈቃደኝነት አይደለም። ከኔ ጋር በህይወት ደስተኛ ነበር። በጣም ነው የምታፈቅረው ማርክን። በነገራችን ላይ በጣም ነው የማፈቅር። እሺ አይመለከትም። እንደዚህ በምሽት በጨለማ ሰው አግቶ ነው እንዴ ማፍቀር? እኔ የሰው ሰው እንደዚህ እኔን እንደዚህ አሁን እኔ ምን ላድርግሽ? ንገረኝ እስኪ ማደርገው ነገር ነገር ትንሽ እንኳን ደግ ሲበናት እንደማደግማ አንተ አታሳየኝም። እንደዚህ ያደረግከ ሰው በነፃነት መኖር አይችልም። አንተ ያደግከ መስሎ ከሆነ ተሳስተሃል። ምን ማለት ነው? ያለ ፍላጎቷ እኮ ነው ያመጣው። በጣም ስለማፈቅርሽ ነው እንደዚህ እያደረግኩ ያለው። ስለማፈቅርሽ ስለምወድሽ እኔ በጣም ማዝ ነው ስለማፈቅርሽ ማንንም አልሰማም። ማንንም በተለይ አንቺ ፍርሃቴን ሁሉ ነገር ይኖርኩት ማለት አንቺ ስለናንተ አንተ ምን ልሁን ነው? በቃ አንተ ምንድን ነው ያረከለ ለዚህ ነገር ተባባሪ መሆን እኮ ጎበዝ አያስብልም አይደለም። ቆይ ይልቅ መምከር ነው ያለብህ። እሱ ጤነኛ አይደለም። ካንቺ እንደወጣ አንድ የሆነ ምክንያት ንገሪኝ። እሺ ጤነኛ ነሽ? አሁን ግን ጤነኛ አይደለም። ምክንያቱም በጣም ረብሻችሁኛል። ምክንያቱም ምክንያት ሰብራችሁኛል። እሺ በጣም ያሳመማችሁኝ። ኧረ ቤዚ በእናትህ ተረጁ የሚለው በቃ ለምንድን ነው የማትረጂው? ለመጨረሻ ጊዜ ነው መረዳት የመጨረሻዬ ነው። እመቤቴን ነው የምልሽ። የመጨረሻዬ ታሳፍረው። በጣም ታሳፍረው። ከዚህ በላይ እኔ አልቀጥልም። ከዚህ በኋላ መጃጃል አልፈልግም። ትችላለህ እኮ ለመቀጠል እኮ ስለማፈቅርሽ ነው እንደዚህ እያደረኩኝ ያለሁት። የትም አትሄዱ። ቆይ መጀመሪያ እያወራክ ነው ያለው። እሱ ነው ይኸውልህ፣ እንደውም መምከር ነው ያለብህ። እየሳተ እኮ ነው አይምሮ እየሳተ ነው። እያወራክ ነው ያለው። ስለማፈቅርሽ ነው እንደዚህ አንገቴን ደፍቼ ማዋራ። አንተ ስነ ስርዓትን ያዝ። እንደዚህ ሌላ ሰጣ ገባ ውስጥ እንደመቃባት አቅቶኝ አይደለም። ይኸውልህ ማርክ፣ ይኸውልህ ዛሬ በእንደዚህ አይነት ሁኔታ ከተውካት ማለት ነው እኔ ያቀተኛል። አንተ እንኳን ተረዳኝ። ስለማፈቅራት ነው እንደዚህ እያደረግኩ ያለው። እባክህ የሰው ሰው ከቤቱ ገንጥለህ ገብተህ እሺ ልለምን፣ በእግዚአብሔር እሺ ልለምን። በቃ ለኔ ስትል እሺ ተዋል። ይኸውልህ በዚህ ሰዓት ቀጥ ብለህ ሌላ ግርግር ሳትፈጥር ወደ ቤት እኔ አልችልም። እንቅልፍ እንኳን መተኛት አልችልም። ማትችል ከሆነ ደግሞ ይኸውልህ አስፈላጊ ከሆነ አስጠፍር ያስወስድሃል። የፈለግከውን ነገር አድርገኝ ብቻ እሷን ለኔ አድርግልኝ እባክህ። እሺ ልለምን፣ እግር ላይ እሺ ልውደቅ። አንቺን እኔ ለማድረግ የማይሆን ነገሮች ብዙ አደርጋለሁ። ብዙ ነገሮች ላደርግ እችላለሁ። እየተጎዳች አይደለም ጎዳኸኝ እኮ ጎዳኸኛል። አንተ በዚህ አይነት እኮ እሺ ብትል አብራካ ብትኖር ክፉ ነገር ነው የምታደርገው። ከዚህ በኋላ እኔ እንደዚህ አይነት ነገር አላደርግም። እኔ ምንም የመጨረሻ አቅሜን ነው ተሟጥጬ እንደዚህ እያደረኩኝ ያለው። እባክሽን እሷ እሺ አትልም። በግድ ነው ይሄን ነገር ማድረግ ያለብን። ለምንሽ እባክሽ። ያንቺ ነው የሚያሳዝነኝ በእውነት። እድል ስጪው አንዴ። ምንም ነገር እየለመነሽ ከመንገዳችን ዞር በል። ሌላ ችግር ሳይፈጠር እየለመነሽ ነው ቤዚ። ምንም ነገር አልፈለግም። ዞር በሉልኝ፣ ዞር በሉልኝ። አንድ ጤነኞች አይደላችሁ? እኔ ጋር ትሆንና
በዚህ ችግር የለውም። ዋጋችሁ ደስተኛ ከሱ ጋር ደስተኛ ነሽ ማርክ? በቃ ይሄን በቃ እሺ፣ እንዴት ነው ማስተካከለው ነገር? እሺ አንቺ ተከታታይ ምንም ማዘን ነገር የለም ማርኬ። ዳኒ በቃኝ። እኔ ከዚህ በላይ እሺ ምን ላድርግ? ምን ቀረኝ? በማታ ቤቷን ገንጥዬ ገባው። ከዚህ በላይ እሷን እኔ ከሁላችንም የኔና እሷ ፍቅር ይበልጣል ብዬ ነው። አሁን ከሱ ጋር መቼ ነው ደስተኛ ልትሆን የምትችለው? እኮ አንተ ተስፋ መቁረጥ የለብህም። እኛ ጠንካራ ምን እያየው? እሺ ምን ተስፋ ላድርግ እንዴ? እኔ ይሄንን ነገር የማደርገው እኮ ስለማፈቅራት ስለምወዳት ነው እንደዚህ እያደረኩኝ ያለሁት እንጂ ሌላ ከሷ ምን ፈልጌ? ስለማፈቅራት ነው ይሄ ሁሉ ነገር ዋጋ እየከፈልኩ ቀን ሙሉ የሷ በር ስጠብቀው ያልኩት እኮ ስለማፈቅራት ነው አይደል? በቃ እኮ ማርኬ ያን ነገር ደግሞ በቃ አንተ እንደዚህ በመሆን አይደለም ነገሮች ምን ቀይረው ገባላ አይደል? ምን አባቴ የለውም። እንደዚህ አትሁን። ለምንድነው ሰው የሚልን ማሰማው? አንተ ቢያንስ እንኳን እኔም ብለህ ለምንድነው ማሰማው እኮ? እሺ ሄጄ ምን ልድፋው? ልግደለው? ደም እንቃባ? እሺ ከዛ እርሜ ልክንት በሰብሳለ እስር ቤት ገብታ አይደል? ያን ነው የምትፈልገው? መጨረሻ ይሄ ነው ሊሆን የሚችለው። በዚህ ከቀጠለ እንደዛ ነው ልንሆን የምንችል። ሰማኝ። እሺ ቆይ ቀኔ ልንደውና ናውጣ ና እኔ ራሴ ነው በእንደዚህ ሆነ። በዚህ ስሜት ምንም ነገር አይፈጠርም። በእንደዚህ ስሜት ማሽከርከር አትችልም አንተ። ና እኔ ነደዋለሁ። ና